ይሄ ሁለተኛ ዙር የወረዳ የንቅናቄ የተከላ መድረክ ነው ፕሮግራም ነው ማለት ነው። የአረንጓዴ አሻራ ማለት ዓላማው ምንድነው? ዓላማው በመትከል አካባቢያችን መጠበቅ፣ የተፈጥሮ ሀብታችን ማሻሻልና ከነዚህ ጥቅሞችም ምርትና ምርታማነትን ያሳድጋል፣ የአየር ንብረትን ያሻሽላል፣ የውሃ ሀብትን ይጠብቃል። የዘነበ ዝናብ ጎርፍ ሆኖ እንዳይሄድ ወደ መሬት እንዲገባ፣ ዝናብ ጎርፍ ሆኖ እንዲሄድ አይፈልግም። ከንጹህ ውሃ ነው መሄድ ያለበት እንጂ አፈርዞ እንዳይሄድ በተከላ አሻሽለን ተክለን የዘነበው ዝናብ ወደ ከርሰ ምድር ውስጥ እንዲገባና የከርሰ ምድርን ውሃ ደግሞ ማጎልበት እንዲችል ነው። ስለዚህ ጥቅሙ ብዙ ነው። የአየር ንብረትን ይጠብቃል። የአየር ንብረት የሙቀት መጠን ይጠብቃል። ካርቦን ዳይኦክሳይድን አምቆ በመያዝ በመበተን በመልቀቅ የተዛባ የአየር ንብረትን ማሻሻል ይችላል ማለት ነው። ስለዚህ ይሄ ፕሮግራም ቀጣይነት ያለው መሆን አለበት። አሁን ዛሬ ይሄንን ተከል እንክብካቤ ይጠይቃል። ተክሎ ብቻ መሄድ ግብ አይደለም፣ ውጤትም አይደለም። ውጤቱ መቼ ነው? ምርቱ ሲገኝ ደኑ አድጎ ለኢኮኖሚክ ጠቀሜታ ችግኝ ሽጣችሁ ገቢ ማግኘት ስትችሉ ነው። ገቢ ማስገኘት ይችላል። ለወጣቶች ለአርሶ አደሮች የተለያዩ ገቢዎችን ማስገኘት የሚችል ነው ማለት ነው። አበባው በሰማይ ሰምተው ሲዘምሩ፣ አራዊት በጫካ በየተሻገሩ፣ ፍጥረት ተገንዝበው የተፈጥሮን ሚስጥር እያሉ ዘመሩን አረንጓዴ ምድር አረንጓዴ መሬት ሰማያዊ ሰማይ ውሃ ሙሉ ማለት ወንዙም ሁሉ ዳናይ እንላለን ሁሌም እንድንኖር በዓለም ላይ ዛፊኑ ዛፊኑ ዝናብ ይጣል ሰማይ ዛፉ እስትንፋሴ ልጠብቅ እንደራሴ ዛፉ አረንጓዴ አንተ ባትኖር እኛስ አለን እንዴ? ዝናቡን ዘነበ መሬቱን አራሰው፣ ምድሯ በቀለ ዛፉን ኖረ ለሰው በነፍሱ ችሎ ከኢኮኖሚው ፋይዳ ጋር የአረንጓዴ አሻራ መርሃ ግብሩ የተፈጥሮን ሚዛን መጠበቅ። የተፈጥሮ ሚዛን እንዴት ይጠበቃል ካል አሁን ዝናብ አጠረ፣ እንደዚህ ሆነ፣ በተገቢው በቂ የሆነ ዝናብ አናገኝም ምናምን እያለ ሰው ያነሳላል። ዋናው የሚያያዘው ከመሬት መራቆት ጋር ነው። ሌላ ምንም ምክንያት የለም። መሬትን እየበደልናት መሬትን እያራቆትናት ከሄድ በቂ የሆነ ዝናብ ላናገኝ ይችላል። ነገር ግን ይህንን ሊመልስ የሚችል ዛሬ ያካሄድነው ተከላ ለዚያ ወሳኝ ነው ተብሎ ይታሰባል። አንድ ሁለተኛው ፋይዳ በዋናነት የአፈር ለምነትን መጠበቅ። በኢትዮጵያ ደረጃ እንደ ሀገር ሰፊ የሆነ የአረንጓዴ አሻራ መርሃ ግብር በየዓመቱ እናካሂዳለን። የጽድቀት መጠኑና የአጠቃላይ ቀጣይ በሀገራችን ሊያመጣ የሚችለው ተስፋ ምንድነው የሚለው ማሳሰር ከዚህ ትውልድ ይጠበቃል ማለት ነው። እኛም እንደ ወረዳ ዛሬ የምናካሂደው ተከላ
ከዚህ ቀደም ስናካሂደው ከነበረው ጋር አብረን አቀናጅተን የተሻለ በማድረግ እያሳደግ ውጤታማነቱን እያረጋገጥ መሄድ አለብን። እንደራሴ ዛፉ አረንጓዴ አንተ ባትሆኛ ሳለልቤ ዛፉ ጥቅም ሲውል ሲደርስ ትልቅ ፎይታ ነው ያለው ማለት ነው። የቆምንበት መሬት በደብረ ማርቆስ ዩኒቨርሲቲ እንዳጠናው ጥናት መቋሚያ ያለው ዝም ብለን ከለቀቅነው ተራራው ላይ ነው የሚደርሰው እየተንሸራተተ ማለት ነው። በግራና በቀኝ እየተንሸራተተ ይሄዳል። የግለሰቦች መሬት ባዶ ይሆናል ማለት ነው። ስለዚህ ከዚህ አኳያ የተፋሰስ ተጠቃሚዎች ህብረት ስራ ማህበር ተብሎ ሲዋቀር የአካባቢውን ልማት እያቀደ የደን የሚሆነውን ደን፣ ሰብል የሚሆነውን ሰብል፣ የእንስሳት የሚሆነውን እንስሳት እያደረገ ከዚያ ተጠቃሚ እንዲሆን ነው። በራሱ እቅድ ያቀዳል፣ በራሱ እንዲተገብር ነው የሚፈለገው። ግን እዚህ ቦታ ላይ 2015 ከደብረ ማርቆስ ዩኒቨርሲቲ ከምሁራን ጋር በአንድ ላይ ተገናኝተን ተክለናል። ለታች ምልክቶች አሉ። ሎማ የሚበላ ፍሬ ጭምር ተተክሎ አብቦ አይተነዋል። ቁመቱ ባያድግም ማለት ነው። ስለዚህ እዚህ ደግሞ የደሳ ሳማቦ ቀበሌ ምክትል አስተዳዳሪና የቀበሌ ተፋሰስ ተጠቃሚዎች ህብረት ስራ ማህበር ሊቀመንበር ወይም ሰብሳቢ መሃላችን አሉ ማለት ነው። መሪዎች አሉ ማለት ነው። እዚህ ደረጃ በመወሰን እንዲሁም በተፋሰስ ደረጃ የተቀመጠውን ህገ ደንብ በመወሰን መጀመሪያ በተፋሰስ ከተፋሰስ አቅም በላይ ከሆነ ደግሞ አስተዳደራዊ እርምጃ ለመውሰድ በሚያመች ሁኔታ ነውና እዚህ ያሉ የተፋሰስ ኮሚቴዎች የዛሬ ዓመት እዚህ ደግመን አንቆም ከዚህ በኋላ ማለት ነው። የምንመጣው ብር ለመቆጠር ብቻ ነው። ስለዚህ በ2018ም 19 ይሄም ወደ ጥቅም ውሎ ልንተክለው ስንመጣ ነው ይሄንን የምናየው ማለት ነው መጽደቁን። ስለዚህ እዚህ ያላችሁ ተፋሰስ ኮሚቴ አመራሮች፣ ስራ አመራሮች እሱን አስመልክቶ የተፋሰሱ ሊቀመንበር እንዴት ከየት አንስተው የት ያደርሱታል የሚሉን በህዝብ መሃል ምስክርነት እንዲሰጡ ነው። አሁንም ዛሬ የምታዩት የአካባቢያችን ጠቅላላ በቀጠና ዙሪያ ያለ ሰው ነው። የኛ ብቻ ሳይሆን እየተከለ ያለና ስንት ሰው የደከመበትን ከዛሬን ሰዓት ጀምረን ከአሁኒቱ ቀን ጀምረን እዚህ አካባቢ ያለን ሰዎች በእነዚህ አካባቢ ተጠግቶ ስመብ ደግሞ እርሻም የሚመጣት የጀባም ከኛ መንደር የሚመጣ ይችላል። አንድ ከብት እዚህ ላይ ገብቶ ከተገኘ ነገ አንሟንተና አሳሰረኝ አስከፈለኝ ሙሉ መላክ አሳሰረኝ ምንም እዚህ አሳደርሱ እኛ የምታዩት የተፋሰስ የማህበረሰብ ኮሚቴ ስራ አመራር ኮሚቴ 13 አለ። የብድር ኮሚቴ የምናምን ብሎ ደግሞ ወደ 26 ኮሚቴ ነው ያለ። ውላለን ደንባለን እንደምታውቁት ከዚህ ቀደም ይሄንን ያክል ትክልት እንግዲህ የተከልን ማንም አግዞን ሳይሆን እኛው በእኛ በድርም በዘበኛም ቅድም እንደተባለው ናያሽቲያ ናያጅጉ ነምስጋናው ሞት ባይኖር ዘበኛ እየቀጠርን እስከ 1000 ብር ድረስ እየከፈልን ከዚያው ከተፋሰሱ ወጪ እያደረግን የወር 1000 ብርም የከፈልበት አለ። የወር 2000 ብር ለሁለት ዘበኞች። አሁንም ያንን ተረ ዘበኛ እስከምንቀጥር ድረስ ራሳችሁ ዘበኛው ናችሁ። ዛሬ ካሁን ሰዓት ማታ ጀምሮ አንድ ከብት ሹልክ ብላ ሳላያት ነው የኔ ያልገባም ያባከሌ ነው ያያከሌ ነው የሚባል ወሬ አልሰማም። አሁን ስለዚህ ተረክበን መድ ያለብን በጎዛምን ወረዳ አስተዳዳሪ በጎዛምን አመራር መሃል የተሰራውን ስራ እኛ የዱር ቤቴ ወጥ እድርተኞችና ባለሀገሮች ነን። በዚህ ቃል እንገባለን። እንዲሁም የተከበራቸው የጸጥታ አካላትና የደሳ ሳማቦ ቀበሌ በሙሉ ማህበረሰብ እንኳን ለዛሬዋ ቀን የመሬት ማዳን ተስፋን እንትከል በሚል መሪ ቃል ለምናከብረው በዓል እንኳን ደህና መጣችሁ። ከዚህ በመቀጠል መናገር የምፈልገው እንደ ተፋሰስ እጅግ በጣም የለማ ተፋሰሶች አሉ። ያ መሰረት አድርገን ነው ይሄንንም ለተከላ ያዘጋጀነው ማለት ነው። የምታዩት ነው ስንሰራ ይሄን ያህል ውጤት ይመጣል። ከዚህ ቀደም የተተከለው ኖርማሊ ከሰብል ውጭ የሆነ ቦታ ነው። ስለዚህ አሁንም ቢሆን ይሄኛው ቢታረስ ቀደም ሲሉት እንደነበረው ትርጉም የለውም። አሁን ግን ሁለት አይነት ጥቅም ስላለው በዚህ አግባብ ሊተከል ችሏል ማለት ነው። እንደ ቀበሌያችን ወደ 27 ሄክታር በጂፒኤስ ተለክቶ ተከላ እናካሄዳለን። ከ27ቷ አንዷ ይቺ 1 ሄክታር የምንለው ወይም 4 ጥማድ የምንለው ማለት ነው። ከ10 ሺህ በላይ ችግኝ እዚህ ላይ በዛሬው ዕለት አርፏል ማለት ነው። ሌሎች ቦታ ላይም ዛሬ ላይ ስቲል ነው ጸበሉ አካባቢ ስላሴ የምታውቁት ማለት ነው ተከላ እየተካሄደ ነው። ይሄኛው አንዱ የተከላ ሳይታችን ነው። እንደ አጠቃላይ 0.7 ሚሊዮን ችግኝ ነው
ያዘጋጀንበት በዘንድሮ ዓመት ይህንን ወደ ተከላ እናደርገዋለን ማለት ነው። ሌላው እጅግ በጣም የምናመሰግነው እኛን አክብራችሁ የመጣችሁ የደስ ወጣቶች በቀጣይ ስራ ዕድል ፈጠራም የሚመረው ስለሆነ እና ያሙሉም ቃል ገብተዋል። ቦታ ትመራላችሁ ተነጋግረን እንደ ካቢኔ ማለት ነው። በእንደዚህ አይነት ስራ መገኘታችሁ እጅግ ደስ ስላለኝ ለራሳችሁ አንዴ ሞራል ያው ይሄ ቀኑ ሁሉም ባንላችሁም ብዙ ሰዎች በዚህ ያለፋችሁ ታወታላችሁ ትታዘቡናላችሁ። በእርግጠኝነት የምንነግራችሁ ይሄኛው ማንኛውም እንትን እጅግ በአእምሮ ተውቦ ቀጣይ ዓመት እዚህ ደረሰ የምንልበት አግባብ ይኖራል። አመሰግናለሁ። ነው የሚጠቅም ይሄን ተፋሰስ ነው የሚጠቅም ይሄን ከባቢ ነው የሚጠቅም አስበንበት ተነግረን ተምረን ነው የመጣነ። ሁሉም ወጣት ስራጥና አባወራውን እና እዚህ ያለ አባልን አነቃንቀን የመጣነ ወረዳውም ከዚያው አነቃንቆን የመጣ በዚህ ልክ አመሰግናለሁ። በመጀመሪያ ተጠቃሚም ነገ እንሆናለን። በመሸጥ ላይ ገቢ እናገኛለን ማለት ነው። ያኛውን ወደ ህዝብ ወደ አደገ ያስረከብነ እኛ ደግሞ አሁን ይሄንን ከዛሬት ቀን ጀምረን ከዛሬት የተፋሰስ ኮሚቴ በአጠቃላይ ቀጥረን ጥበቃችን እንፈጽማለን። ይሄን የተለላጠ ቦታ ላይ ማዳን በጣም ጥሩ ስራ ስለሆነ እናንተም በትኩረት መስራት አለባችሁ። መልእክቱን የቀበሌው አስተዳዳሪ በደንብ ተናግረዋል፣ የተፋሰስ ኮሚቴዎች ተናግረዋል። ስለዚህ በዚህ ኮሚትመንት በዚህ አቋማችሁ ዘላቂ ታደርጉታላችሁ ብለን እናስባለን፣ ተስፋ እናደርጋለን። እናመሰግናለን።